ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬው ዝግጅታችን የእንግሊዘኛ ሌተሮችን ኤቢሲዲን እስከ መጨረሻው በስሞል ሌተር እና በካፒታል ሌተር እንዲሁም አማርኛ ለምትችሉ ደግሞ እዚህ በታች ላይ በሰማያዊ ከለር በአማርኛ እየጻፉ እስከ መጨረሻው ማሳያችሁ ይሆናል። እነዚህን ካነበብንና ካየን በኋላ እንግሊዘኛ ወርዶችን እንዴት ማንበብ እንደምትችሉ በዛሬው ዝግጅታችን ሾርት ባውል ሳውንድ እና ሎንግ ባውል ሳውንድ በማለት እንግዲህ በዛሬው ሾርት ባውል ሳውንድ ሲሆኑ እንዴት ነው የምናነባቸው የሚለውን አሳያችኋለሁ። እዚህ ጋር እንግዲህ እንደምታዩት እቺ ኤ ካፒታል ኤ ነች። በዚህ ከለር የተጻፉት በካፒታል ሌተር ናቸው። ስለዚህ ድምጻቸው ተመሳሳይ ነው የሚሆነው። አንዳንዶችን እያነበው ማሳያችኋለሁ። እቺ ኤ ቢ ሲ D E F G H I J K L M N O P Q R S T U V W X Y Z ዳንኤል ደግሞ ኤ በአማርኛ ኤ ቢ በአማርኛ ቢ ሲ ሲ ዲ ዲ ኢ E F F G G H H I I J J K K L L M N N N O O P P Q Q R R S S T T U U V V W W W X X Y Y Z Z እንግዲህ ኤቢሲዲ 26 ሌተሮች እነዚህን ይመስላሉ። እንግዲህ እንደምታያቸው እዚህ ጋር ካፒታል ሌተር በመጀመሪያ የተጻፉት፣ እነዚህ ደግሞ ስሞል ሌተሮች ናቸው በቀይ ከለር የተጻፉት። ስለዚህ ስሞል ሌተር እና ካፒታል ሌተር በሚል ለይታችሁ ፊደላትን መያዝ እዚህ ጋር ሌተሮችን መያዝ አለባችሁ። እዚህ ጋር ደግሞ ቫውል ሳውንድ የሚባሉት ናቸው። እነዚህ አናባቢ ናቸው። ስለዚህ አናባቢዎችን እዚህ ጋር ኤ ኢ አይ ኦ ዩ እነዚህ 5 ሌተሮች በእንግሊዘኛ ውስጥ አናባቢ በመባል ወይም ቫውል ሳውንድ ተብለው ይጠራሉ። ስለዚህ ኤ ኢ አይ ኦ ዩ እነዚህን እንዴት ነው የምናነባቸው? አናባቢ ስናረጋቸው ሾርት ቫውል ሳውንድ እና ሎንግ ቫውል ሳውንድ ከፍለን እናያቸዋለን። በእነዚህ እንግዲህ ሾርት ቫውል ሳውንድ ጊዜ ኤ እንደማን ትነበባለች፣ በሎንግ ቫውል ሳውንድ ጊዜ ደግሞ ኤ እንደማን ትነበባለች የሚለውን እዚህ ጋር አሳያችኋለሁ። ተከታተሉ። በዚህ ተነስተን ነው እንግዲህ ወርዶችን የምናነበው ማለት ነው። እዚህ ጋር ሾርት ይላል፣ ሾርት ቫውል ሳውንድ ማለት ነው። ስለዚህ ኤ አለች፣ እዚህም ኤ አለች። ይሄ የሎንግ ቫውል ሳውንድ ላይ ነው ታች የጻፉት ሎንግ ቫውል ሳውንድ ነው፣ ከላይ የጻፉት ደግሞ ሾርት ቫውል ሳውንድ ነው ማለት ነው። ስለዚህ በሾርት ቫውል ሳውንድ ጊዜ እንዴት እናነባለን የሚለው እናያለን። ኤን እንደ አ እንጠቀማታለን በሾርት ቫውል ሳውንድ ጊዜ እንደ አ፣ ኢን እንደ ኤ፣ አይን እንደ ኢ፣ ኦን እንደ ኦ፣ ዩን እንደ እናነባለን።
በሎንግ ቫውል ሳውንድ ጊዜ እንግዲህ በባለፈው አንድ ክላስ አይተን ነበር ሎንግ ቫውል ሳውንድ እንዴት እንደምናነብ። እዚህ ጋር ደግሞ ኤን እንደ ኤ በሎንግ ቫውል ሳውንድ ጊዜ በነገራችን ላይ ፊደሎች ድምጻቸው አይቀየርም። ኤ ተብሎ ኢ ተብሎ አይ ተብሎ ኦ ተብሎ ዩ ወይም ኡ እንደ ሁለተኛ ድምጽ ኡ ተብሎ ይነበባል ማለት ነው። ስለዚህ ሎንግ ቫውል ሳውንድ ላይ አይቀየርም። ሾርት ቫውል ሳውንድ ሲሆን ግን ኤን እንደ አ፣ ኢን እንደ ኤ፣ አይን እንደ ኢ፣ ኦ እንደ ኦ፣ ዩን እንደ አ እናነባለን። ከዚህ በመነሳት እንግዲህ እንዴት እንደምታነቡ አሳያችኋለሁ። እኔ የምለውን እያላችሁ እየጻፋችሁ ተከታተሉኝ። እሺ እነዚህ ጋር እንደምታያቸው እነዚህ ቫውል ሳውንዶች ናቸው። እዚህ ጋር ደግሞ ኮንሶናንቶች አሉ ማለት ነው። ስለዚህ ቢ ሲ ዲ ኤፍ ጂ አሉ። ስለዚህ በእነዚህ እንዴት እንደምታነቡ አሳያችኋለሁ። ቢ እንደ ቢ ይነበባል። ሲ ሁለት አይነት አናባብ አለው ብያችሁ ነበር። አንደኛ እንደ ክ፣ ሁለተኛ ደግሞ እንደ ስ ይነበባል። ዲ እንደ ድ፣ ኤፍ እንደ ፍ፣ ጂ እንደ ግና እንደ ጂ ይነበባል። ጂም ሁለት አይነት አናባብ አለው። ስለዚህ በዚህ መንገድ ታነባላችሁ። አሁን ቢ ኤን አስከትሎ ሲመጣ በሾርት ቫውል ሳውንድ ጊዜ እንዴት እናነባዋለን ነው። በሾርት ቫውል ሳውንድ ጊዜ ቢ ኤን አስከትሎ ሲመጣ ኤ እንደማን ነው የሚነበብ ነበር ያልኳቸው ቅድም? እንደ አ። ስለዚህ ምን ሚል ድምጽ ይሰጣቸዋል? ባ ሚል ድምጽ ይሰጣቸዋል። ባ። እዚህ ጋር ደግሞ ኢ እንደማን ትነበባለች ነበር ያልኳቸው? ያ ማለት እዚህ ጋር ያለውን ነው። ኢ እንደ ኤ። ስለዚህ እዚህ ጋር ስትመጡ ቢኤ ነው የምትሉት። ስለዚህ ቢኤ ስትሉ ኤ የሚል ድምጽ፣ ቤ ስትሉ ኤ የሚል ድምጽ አለው። ቢ አይ ሲሆን ደግሞ ቢ ኦ ከሆነ ደግሞ ቦ፣ ቢ ዩ ከሆነ ደግሞ በ። ይሄ ሾርት ቫውል ሳውንድ ሲሆን ነው ማለት ነው። እሺ ሲ እንደ ክና እንደ ስ ትነበባለች እያቸው ነበር። እዚህ ጋር መቼ ነው እንደ ክ የምትነበበው? መቼ ነው እንደ ስ የምትነበበው? ከሲ ቀጥሎ የሚመጣው ኤ ከሆነ ኦ፣ ዩ ከሆነ እንደ ክ ትነበባለች። እንደ ስ የምትነበብ ደግሞ ከሲ ቀጥሎ ኢና አይ እንዲሁም ዋይ የሚባሉ ስፔሊንጎች ሲመጡ እንደ ስ ትነበባለች ማለት ነው። እዚህ ጋር ሲ ኤ እንደ ካ፣ ሲ ኦ እንደ ኮ፣ ሲ ዩ እንደ ከ ትነበባለች። እዚህ ጋር ዲ ኤን አስከትላ ስመጣ እንደ ዳ፣ ዲ ኢን አስከትላ ስመጣ ዲ አይን አስከትላ ስመጣ ዲ ኦን አስከትላ ስመጣ ዶ፣ ዩን አስከትላ ስመጣ እንደ ደ። ይህንን በደንብ መያዝ አለባችሁ ማለት ነው። ምክንያቱም ቀጣይ ወርዶችን ስናነብ ከዚህ ተነስተን ነው የምናነባቸው። እሺ እቺ ኤፍ ነች። ኤፍ ኤን አስከትላ ስመጣ እንደ ፋ፣ ኤፍ ኢን አስከትላ ስመጣ ፌ፣ ኤፍ አይን አስከትላ ስመጣ ፊ፣ ኤፍ ኦ ከሆነ ደግሞ ፎ፣ ኤፍ ዩ ከሆነ ፈ። እሺ ጂ እንደ ግ ስትነበብ ጂ ኤ ከሆነ እንደ ጋ። እንግዲህ ብዙ ጊዜ ቅድም እንደነገርኋችሁ የሲን እዚህ ጋር ከጂ ቀጥሎ ኤ አይ ኦ ዩ ከሆነ ብዙ ጊዜ እንደምን ይነበባል? ኤ ኦ እና ዩ ከሆነ እንደ ጊ ይነበባል ማለት ነው። ከጂ ቀጥሎ ኢና አይ ከመጣ ደግሞ ብዙ ጊዜ እንደምን ይነበባል? እንደ ጂ ይነበባል ማለት ነው። ስለዚህ እዚህ ጋር ጂ ኤ ነው። ኤን አስከትሎ ሲመጣ እንደ ጋ ታነቡታላችሁ። ጂ ኢን አስከትሎ ሲመጣ እንደ ጂ አይን አስከትሎ ሲመጣ እንደ ጊ የሚነበብበት አጋጣሚ ያለ። ብዙ ጊዜ ግን ጂ አይን አስከትሎ ሲመጣ እንደ ጂ ነው የሚነበበው። ጂ ኦን አስከትሎ ሲመጣ ጎ ብላችሁ ታነቡታላችሁ። ጂ ዩን አስከትሎ ሲመጣ እንደ ገ ይነበባል። ከዚህ በመነሳት እንግዲህ ወደ ወርዶች ልንሄድ ነው። ይህንን ልብ ብላችሁ በጥሞና እያልኩትን እያላችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። እሺ እዚህ ጋር እንግዲህ ከቅድሙ በመነሳት ይችን እናነብ ነው። እዚህ ጋር ቢ ይሄ እንደ አ ነው የሚነበብ እያችኋለሁ። ስለዚህ ቢ አ ግ አንድ ላይ ስታነቡ
ባግ ባግ እዚህ ጋር በአማርኛ ጽፌላችኋለሁ። ባግ 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 ብላችሁ ታነባላችሁ። እዚህ ጋር ደግሞ ቤድ 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 ቢግ ቢግ እዚህ ጋር አይ እንደምን ተነበብ ነበር ያሏችሁ እንደ ኢ። ስለዚህ ቢግ ቢግ ቢ ማለት የበሶስተኛ ፊደል ነች። ስለዚህ ኢ ማለት ደግሞ የአ ሶስተኛ ስለሆነች ይቺ ኢ የምትባለው አይ እንደ ኢ ትነበባለች ያሏችሁ። የዚችን የቢን ወደ ሶስተኛ ፊደል ቢ ታረግና ግ ትሆናለች። ቢግ ቢግ። እሺ እዚህ ጋር ቦኦክስ ኤክስ እንደማን ነው የሚነበበው? ክስ ተብሎ ይነበባል። እዚህ ጋር እንደምታዩት ክስ ይላል። ክስ እዚህ ጋር ቢኦ ስለሆነ ቦ የሚል ድምፅ አለው። ስለዚህ ቦክስ 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 ብላችሁ ታነባላችሁ። እዚህ ጋር ቢዩ አስከትላ ስትመጣ እንደ በ ትነበባለች። ከዛ ኤል እንደ ል፣ ኬ እንደ ክ፣ በልክ በልክ በልክ። እሺ ወደዚህ ስትመጣ ደግሞ እዚህ ጋር ሲ ኤን አስከትላ ስትመጣ ካ የሚል ድምፅ አላት። ከዛ ቲ ደግሞ እንደማን ትነበባለች? ይሄ ሾርት ቫውል ሳውንድ ስለሆነ ነው እንጂ ሎንግ ቫውል ሳውንድ ሲሆን ደግሞ ይቀየራል። ምክንያቱም እዚህ ጋር በአ ያልነው ቢኤ ነው የሚሆነው። ይሄ ቢ ይሆናል። ከዛ ቢግ የሚል ድምፅ ይሰጣል። ነገር ግን ሾርት ቫውል ሳውንድ እና ሎንግ ቫውል ሳውንድ የሚሆንበትን መለየውን በባለፈው ክላሳችን አይተን ነበር። ዛሬም ላስታውሳችሁ። መጨረሻ ላይ ቫውሎች ከመጡና መሀል ላይ ተደራርበው ከመጡ ቫውል ሳውንዶች ብዙ ጊዜ እንደ ሎንግ ቫውል ሳውንድ ነው የሚነበበው። እዚህ ጋር ደግሞ ሾርት ቫውል ሳውንድ ነው እያነበብን ያለ ነው። ስለዚህ እዚህ ጋር መጨረሻ ላይ እንደምታያቸው አናባቢዎች አይታዩም። መሀል ላይ የተደራረበ አናባቢ ኢ ኤ አይ ኦ የሚባሉ ሌተሮች ተደራርበው የመጡ ነገር የላቸውም። ስለዚህ ዛሬ እየተማርነን ያለነው ምንድነው? ሾርት ቫውል ሳውንድ ነው ማለት ነው። ስለዚህ እዚህ ጋር ሲ ኤን አስከትላ ስትመጣ እንደ ካ ነው የሚነበብ እያችሁ ነበር። ብዙ ጊዜ ከሲ ቀጥሎ ኤ ኦ ዩ ከመጡ እንደምን ነው? እንደ ካ ይነበባል። ከሲ ቀጥሎ ኢ እና አይ ከመጡ ደግሞ እንደ ስ ይነበባል። ሶ እንደዛ እያላችሁ ተከታተሉ። እዚህ ጋር ምናልባችሁ ካ አ ት ካት ካት እዚህ ጋር ከሲቀጥሎ ማናት? ኢ ከመጣች እንደማን ነበር ያሏቸው? እንደ ስ። ስለዚህ ሴንት 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 ሴንት። እዚህ ጋር ደግሞ ሲኢ እቺ አይ እንደ ኢ ትነበባለች ነበር ያሏቸው። ኢ ማለት ደግሞ ሶስተኛ ፊደል ነች። ሶስተኛ ሲ ቲ ሲቲ ሲቲ። እዚህ ጋር ኮ ኦ ፕ ኮፕ ኮፕ ከርሊ ከርሊ ከርሊ። እሺ እዚህ ጋር ስመጣ ዲ እንደ ድ ትነበባለች ነበር ያላቸው። ነገር ግን ኤን አስከትላ ስመጣ ዳ ከዛ ር ከዛ ክ ዳርክ ዳርክ ዳርክ። ዴ እቺ እንደማን ነው የምትነበበው? እንደ ኤ ዴ ኤ ስ ክ ዴስክ ዴስክ። እሺ እዚህ ጋር ዲ ኢ ግ ዲግ ዲግ። ዶ ኦ ግ ዶግ ዶግ። ደ ስት ደ ሚላ እዚህ ጋር አለው። ከዛ ስት ደስት ደስት። እሺ ወደ ኤፍ ቤተሰብ ስንመጣ ኤፍ ኤ ቲ ፋ አ ት ቲ እንደ ትነበባለች። ፋአት ፋት ፋት። እዚህ ጋር ፌ ኤ ተስ ፌተስ ፌተስ። እዚህ ጋር ፊ ኢ ሺ ፊሽ ፊሽ። እዚህ ጋር ፎ ኦ ክስ ፎክስ ፎክስ። እዚህ ጋር ፈ እ ን ፈን ፈን። እሺ እዚህ ጋር ጋ አ ር ደ ን ጋርደን ጋርደን። እዚህ ጋር ጂ ኒ ኤ ን ጂኒየን ጂኒየን። እሺ እዚህ ጋር ጊቭ 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 ጊቭ። ሌላም እንደዚህ ሲነበብ ጂ ለምሳሌ ጂራፍ ስትሉ ጂ አይ አር ኤፍ ኤፍ ኢ ነው። ስለዚህ ጂራፍ ጊቭ ጂ አይነች እዚህ ጋር ጊቭ ይሆናል። ጂራፍ ሲል ደግሞ ጂ አይነች፣ ነገር ግን ጂራፍ ብላችሁ ነው የምታነቡት ማለት ነው። ስለዚህ ጊቭ
ጊቭ ብላችሁ ታነባላችሁ። እዚህ ጋር ደግሞ ሲመጡ ጂኦ ነው። ስለዚህ እንደ ጋ ነው የምታነቡት። ጂኦ ስለሆነ ጋድ ብላችሁ ብዙ ጊዜ ጋድ ብላችሁ ታነቡታላችሁ። እዚህ ጋር ደግሞ ገም። እሺ ወደ ቀጣዩ ስናይ እንደዚህ ጋር ኤች እንደ ሄ ትነበባለች። ጄ እንደ ጂ ይነበባል። ኬ እንደ ክ ይነበባል። ኤል እንደ ል ይነበባል። ኤም እንደ ም ይነበባል። ኤን እንደ ን ይነበባል። ነገር ግን በእነዚህ ሌተሮች ኤን አስከትለው እነዚህ ቫውል ሳውንዶችን አስከትለው ሲመጡ እንዴት ይሆናሉ የሚሉትን ደግሞ እዚህ ጋር ላሳያችሁ። ኤች ኤ ከሆነ እንደ ሃ፣ ኤች ኢ ከሆነ እንደ ሄ፣ ኤች አይ ከሆነ እንደ ሂ፣ ኤች ኦ ከሆነ እንደ ሆ፣ ኤች ዩ ከሆነ እንደ ሀ ይሆናል። እዚህ ጋር ጄ አለ እንደ ጂ ይነበባል። ጄ ኤ ከሆነ እንደ ጃ፣ ጄ ኢ ከሆነ እንደ ጄ፣ ጄ አይ ከሆነ እንደ ጂ፣ ጄ ኦ ከሆነ እንደ ጆ፣ ጄ ዩ ከሆነ እንደ ጀ ይሆናል። እሺ እዚህ ጋር ኬ አለ እንደ ኬ ይነበባል ነበር ያልኋቸው። ነገር ግን ኤን አስከትሎ ከመጣ ካ ሚል ድምፅ አለው። ኬ ኢን አስከትሎ ከመጣ ኬ ሚል ድምፅ አለው። ኬ አይን አስከትሎ ከመጣ ኪ፣ ኬ ኦን አስከትሎ ከመጣ ኮ፣ ኬ ዩን አስከትሎ ከመጣ ከ ሚል ድምፅ አለው። እዚጋ ኤል ነች እንደ ል ትጠራለች። እዚጋ ኤል ኤ ከሆነ ላ ሚል ድምፅ አለው። ኤል ኢን አስከትላ ከመጣች ሌ ሚል ድምፅ አለ። ኤል አይን አስከትላ ከመጣ ሊ፣ ኤል ኦ ከሆነ ሎ፣ ኤል ዩ ከሆነ ለ ብላችሁ ታነባላችሁ። እዚጋ ኤም ኤ ከሆነ ማ፣ ኤም ኢ ከሆነ ሜ፣ ኤም አይ ከሆነ ሚ፣ ኤም ኦ ከሆነ ሞ፣ ኤም ዩ ከሆነ መ። እሺ ኤን እንደ ም ትነበባለች ነበር ያሏችሁ። ነገር ግን ኤን አስከትላ ከመጣች ኤን ኤ ከሆነ መጀመሪያ ላይ ና ብላችሁ መጠራታችሁን ቸክ ታደርጋላችሁ። እዚያ ኤን ኢ ከሆነ ደግሞ ኔ ብላችሁ ትጀምራላችሁ ወርዶች ላይ ማለት ነው። ኤን አይ ከሆነ ደግሞ ኒ ብላችሁ ትጀምራላችሁ። ኤን ኦ ከሆነ ኖ፣ ኤን ዩ ከሆነ ነ ብላችሁ ትጀምራላችሁ። ስለዚህ በዚህ መሰረት አሁን ወደ ወርዶች ስንሄድ እንግዲህ ቅድም እንደነገርኳችሁ ኤች ኤን አስከትሎ ከመጣ ሃ ሚል ድምፅ አለው። ስለዚህ ሃ ብላችሁ ከዛ ማንን ትጨምራላችሁ? ቲ እንደ ቲ ይነበባ ነው ያቻለው። ሃት ብላችሁ ታነባላችሁ። እዚህ ጋር ደግሞ ኤች ኢ ነች። ማንን ሄ ብላችሁ ትጀምራላችሁ እያችሁ ነበር። እንግዲህ ኤች ኢ ሄዳችሁ ቼክ ታደርጉ። እዚህ ጋር ማን ያልኋችሁ ኤች ኢ ሄ ብያችኋለሁ እዚህ ጋር ማለት ነው። ስለዚህ እዚህ ጋር ማነች እቺ ሄ የሚል ድምፅ አላት ማለት ነው። ሄ እዚህ ሄ ከዛ ል ሄል እዚህ ጋር ሂል እዚህ ጋር ደግሞ ኤች ኦ ከሆነ ሆ ብያችሁ ነበር። ከዛ ት ሆት እዛ ደግሞ ሃፒ የሚል ድምፅ አለው። ስለዚህ ሃፒ ብላችሁ ኤች ዩ እንደ ሃ ነው የምታነቡት። እሺ እዚህ ጋር ጄ ስንመታ ከኤ ጋር ከሆነ እንደ ጃ ይነበባል። ስለ ጃ ከዛ ር ጃር እዚህ ጋር ደግሞ ጄ ጄሊፊሽ ጄ ሊ ያለ እዚህ ጋር ጄ አለ። ከዛ ሊ ዋይ አለች ሊ ከዛ ፊሽ ጄሊፊሽ እዚጋ ጂ አይ ከሆነ እንደ ጂ ከዛ ግ ከዛ ል ጂግል እዚጋ ጆ ኦ ግ ጆግ እዚጋ ጀ ስ ት ጀ ዩ እንደ ጀ ከዛ ኤስ እና ቲ ስት። ምክንያቱም እዚህ ጋር ምን የለም ኤስ ምንድነች ኮንሶናንት ነች፣ ቲ ምንድነች ኮንሶናንት ነች። ስለዚህ መሀላቸው ቫውል ሳውንድ የለም ማለት ነው፣ አናባቢ የለም። ስለዚህ ቀጥታ ስት ብላችሁ ታነቧቸዋላችሁ ማለት ነው። ኤስ እንደ ስ ትነበባለች፣ ቲ እንደ ት ትነበባለች። ጀስት እሺ እዚህ ጋር ስትመጡ
KA ካ ነው የሚለው ካ። ከዛ ን ጋ ጋ ምትል GA ስለሆነ ጋ። ከዛ ሮ ስለሆነ ሮ እዚህ ጋር ተጽፋላችሁ። ኦ ነው የሚሆነው። ካንጋሮ ካንጋሮ ካንጋሮ። እዚህ ጋር K C ማን ነው KE K ተብሎ ነው። ከዛ ቲ እዚህ ጋር ብዙ ጊዜ ሳይለንት ነች አትነበብም። CHን ቺ ብላችሁ ታነባላችሁ። ከዛ ዩ ፒ አፕ ተብሎ ይነበባል። ኬች አፕ ኬች አፕ ኬች አፕ። እሺ እዚህ ጋር ኪድ 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 ብላችሁ ታነባላችሁ። ኬ አይ ምን ያህልቸው ኪ። ከዛ ዲ እንደ ድ ኪድ ኪድ። እሺ እዚህ ጋር ስመጡ ላ አ ን ድ ላንድ ኤልኤ ላ ላንድ ኤልኢ ሌ ሌግ። እቺ ጂ እንደ ግ ትነበባለች ሌግ። እዚህ ጋር ኤል አይ አይነን እንደማናት ትነበብ እንደ ኢ። ኢ ማለት ሶስተኛ ፊደል የኤል ሶስተኛ ፊደል ነው ሊ። ከዛ ሊ ፕ ሊፕ ሊፕ። እዚህ ጋር ሎ ኦ ጊ ሎግ ሎግ። እዚህ ጋር ለግዠሪ ለግዠሪ ለግዠሪ። እሺ እዚህ ጋር ስንመጣ ደግሞ ኤም ኤ ከሆነ ማ። ከዛ ን ማን ማን። እዚህ ጋር ደግሞ ሜ ኤ ል ት ሜልት ሜልት ኤም ኢ ሜ። ከዛ ኤል እንደ ል ቲ እንደ ት ማለት ነው ሜልት። ምክንያቱም እዚህ ጋር ኤምን ኢ ምትቀይራት ለምን ነው? እችን የመጀመሪያ ወደ ሜ ትቀይራታለች። ከዛ ኤል እና ቲ መሃል ግን ምን የለም ቫውል ሳውንድ ስለሌለ ል ት ተብሎ ይጻፋል ማለት ነው። ኤል እንደማን ነበር ይነበባል ያሏቸው እዚህ ጋር ኤል እንደ ል ይነበባል ነው። ኤም እንደ ሜ ይነበባል ብያችሁ ነበር። ስለዚህ እዚህ ጋር ኤልን ስትመጡ እንደ ል ይነበባል ል። ከዛ ቲም እንደ ት ነው የሚነበበው ት ብላችሁ ሜልት ሜልት ብላችሁ ትጽፋላችሁ ወይም ታነባላችሁ ማለት ነው። እዚህ ጋር ደግሞ ሚረር 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 ብላችሁ ትጽፋላችሁ። እዚህ ጋር ሞ ኦ ፕ ሞፕ ሞፕ። እዚህ ጋር ሞ አለ ኦ ሞ። ከዛ ፒ እንደ ፕ ሞፕ ሞፕ። እዚህ ጋር ኤም ዩ ከሆነ መ። ከዛ ዲ ደግሞ እንደ ዲ ይነበባል መድ መድ። እሺ አሁን ደግሞ እዚህ ጋር ኤን ኤ ቅድም እንደነገርኳችሁ ኤን ኤ መጀመሪያ ላይ ከመጣ ኤን ኤ ሆኖ ካያችሁት ና ሚል ድምጽ አለው። ና ስትሉ አ ሚል ድምጽ አለው። ስለዚህ ና አ ፕ ናፕ ናፕ ብላችሁ ትጽፋላችሁ እያችሁ ነበር። እዚህ ጋር ስትመጡ ደግሞ ኤን ኢ ከሆነ ኔ። ለምሳሌ እዚህ ጋር ስትመጡ ኤን ኢ አለ። ስለዚህ ማን ብላችሁ ነው የምታነቡ? ኔ ኔ። እቺ ኔ ያዙና እዚህ ጋር ሄዱ። ኤን ኢ ኔ። ከዛ ክ ኔክ ኔክ። እዚህ ጋር ደግሞ ኤን አይ ምን አለው እዚህ ጋር ኒ አለ ኒ። ስለዚህ እዚህ ጋር ስትመጡ ኤን ኢ ኒ። ከዛ ፕ ል ኒፕል ኒፕል። እዚህ ጋር ኤን ኦ ኖ። ከዛ ቲ ደግሞ እንደማን ይነበባል? እንደ ት። ስለዚህ ኖ ት ኖት ኖት። እሺ ኤንዩ ደግሞ ነ ነ። ለምሳሌ እዚህ ጋር ተሄዱ ኤንዩ ነ ብያችሁ አለው። ስለዚህ ነ ብላችሁ እዛ ላይ ወርዶች ላይ ስትሄዱ ኤንዩ አስከትሎ ከመጣ በሾርት ቫውል ሳውንድ ጊዜ ነ ብላችሁ ትጀምራላችሁ ማለት ነው። ስለዚህ እዚህ ጋር ምን ነው ጀምረው ኤንዩ ነ ላለው ማን ቀረች? ቲ ቀረች። ቲ ደግሞ እንደማን ትነበባለች? እንደ ት። ስለዚህ ነት ነት ብዬ አነባለሁ ነት ብዬ አነባለሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ የዩቲዩብ ቻናል ቤተሰብ ነው። ኦንላይን መማርና መከታተል ነው የምትፈልጉ ደግሞ ከዚህ በታች አስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ላይ ሆናችሁ ትምህርቱን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች የትምህርት አይነቶችን መማር ትችላላችሁ። ለዛሬ በዚህ ጨረስን። ቀጣይ ክፍል እስከምንገናኝ መልካም ጊዜ